በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ይህንን መልእክት በቃለ ዓዋዲ መንፈሳዊ ቴሌቪዥን እየተከታተላችሁ ያላችሁ ከእግዚአብሔር ከአባታችን ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር በሰጠን በዚህ አጭር ደቂቃ ውስጥ የእግዚአብሔርን ቃል እንሰማለን። ሁላችንም ቅዱሱን የእግዚአብሔር ቃል እንከፍታለን። የዕብራውያን መልእክት ምዕራፍ 5 ከቁጥር 11 እስከ 14 አነባለሁ። ስለ እርሱ የምንናገረው ብዙ ነገር አለን። ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃናትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅ ቃልን አያውቅም። ጠንካራ ምግብ ግን መልካምንና ክፉን ለመለየት በስራቸው የለመደ ልቦና ስላላቸው ለፍጹማን ሰዎች ነው። እግዚአብሔር የተባረከ ይሁን። ይሄ መልእክት የዕብራውያን መልእክት ነው። ዕብራውያን 13 ምዕራፍ ወደ 303 ቁጥሮች ያሉት በአዲስ ኪዳን የሚገኝ አንደኛው መልእክት ነው። እንግዲህ ይሄ መልእክት ኢየሱስን ከብሉይ ኪዳን ታላላቅ ነገሮች ጋር በማነጻጸር ጌታ ኢየሱስ ይበልጣል የሚለውን ማሳየት ነው። ታውቃላችሁ ይሄ ዓለም በብዙ ውድድርና ንጽጽር የተሞላ ነው። ያቺ ሳምራዊ ሴት እንዲህ ብላ አንተ ከአባታችን ከያዕቆብ ትበልጣለህ ብለዋለች ኢየሱስንና ኢየሱስ ይበልጣል የሚል ነው። የቆላስያስ መልእክት በአንጻሩ ኢየሱስ ከሁሉ ይልቃል የሚል ነው። ከሁሉ ከፍ ያለ ነው የሚል ነው። እሱ ስለ ባህሪው ሲያወራ፣ ይሄ ደግሞ ጌታ ኢየሱስን ከብሉይ ኪዳን ዋና ነገሮች ጋር በማነጻጸር ጌታ ኢየሱስ በምንና እንዴት እንደሚበልጣቸው በማሳየት ሰዎች በእምነታቸው እንዲጸኑ የተላከ መልእክት ነው። ምናልባትም ይህንን መልእክት እንደ እምነት ማጽኛ አድርገን መውሰድ እንችላለን። ሊያፈገፍግ ወደ ኋላ እየሄደ ላለ ሰው እንደ ማጽናኛ ትምህርት አድርገን መውሰድ እንችላለን። እንግዲህ በምዕራፍ 1 ላይ ኢየሱስ ከመገለጦች ሁሉ የሚበልጥ መገለጥ ነው ይለናል። ምዕራፍ 1 ቁጥር 1 እስከ 3 ላይ ኢየሱስ ክርስቶስ ከመገለጥ ሁሉ የሚበልጥ መገለጥ ነው ይለናል። እዛው ምዕራፍ ላይ እልፍ ብለን ደግሞ ኢየሱስ ክርስቶስ በባህሪው የእግዚአብሔር ልጅ በመሆኑ ከመላእክት ይበልጣል ይለናል። ቀጥሎ ምዕራፍ 2 እስከ ምዕራፍ 3 ቁጥር 1 ድረስ ኢየሱስ ክርስቶስ ሰው በመሆኑ እኛን በመምሰሉና ለኛ ባደረገው ነገር ከመላእክት ይበልጣል የሚል ትርጉም አለው። ምዕራፍ 3 ቁጥር 2 እስከ 6 ድረስ ጌታ ኢየሱስ ክርስቶስ ከሙሴ ይበልጣል የሚል ነው። ሙሴ ታላቅ ነብይ ነው፣ ታላቅ አገልጋይ ነው። ነገር ግን ከሙሴ ይበልጣል። ስለዚህ ሙሴ የመራቸው ሰዎች ከሙሴ የሚመጣውን መልእክት ስላልሰሙ በምድረ በዳ ወደ 2 ሚሊዮን የሚያህሉ እስራኤላውያን እንደቀሩ እንደወደቁ ዛሬ ድምጹን ብትሰሙ ልባችሁን እልህኛ አታድርጉ እያለ በእምነት ወደ እረፍት እንዲገቡ ያበረታታቸዋል። ምዕራፍ 5 ላይ አዲስ ጉዳይ ነው የሚያነሳው። ኢየሱስ ክርስቶስ ከሊቀ ካህናት ይበልጣል የሚለው ይሄ ክፍል የሚቀጥል ክፍል ነው። ከምዕራፍ 4 የመጨረሻው ቁጥር ጀምሮ ተያያዥነት ያለው እስከ ምዕራፍ 9 ድረስ የሚሄድ ነው። በተከታታይ ኢየሱስ ከሊቀ ካህናቱ ከካህኑ አገልግሎትና ከመስዋዕቱ ይበልጣል እያለ ነው የሚያብራራው። እንግዲህ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ለማቅረብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማልና ይላል። አንድ ሊቀ ካህን የእግዚአብሔር በሆነው ነገር ላይ ስለ ሰው እንደሚሾም ከሰው መካከል ተመርጦ ስለ ሰው የሚሾሙ ናቸው ይላል። ምናልባት ምን ማለት ነው? ሊቀ ካህናት ወደ እግዚአብሔር የሚቀርበውን ነገር ነው የሚያቀርቡት የሚል ነው። ስለ ሰው ከሰው መካከል እግዚአብሔር ይሾማቸዋል የሚል ነው እና ኢየሱስ ክርስቶስ ሊቀ ካህን ነው በማለት ያብራራና ቅድም መነሻ ላይ ካነሳሁት ጉዳይ ጋር በሚያያዝ መንገድ እንዲህ ይላል። ቁጥር 7 እርሱ በሥጋ ወራት በዘመነ ሥጋዌው
ከሞት ሊያድነው ወደሚችለው ከብርቱ ጮትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። አቀረበ ካለ አቅርቧል። ጌታ አቅርቧል። እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ኢየሱስ ምክንያተ ድህነት ሆነ። ለሰው ልጅ የመዳን ምክንያት ኢየሱስ ክርስቶስ ነው። በጣም በፍጥነት ነው እየተናገርኩ ያለሁት ምክንያቱም ብዙ ሐሳብ ስላለው። ዛሬ በዚህ ክፍል ላይ ይሄ መልእክት የተጻፈላቸው ሰዎች የማደግ ችግር ነበረባቸው እና የማደግ ችግር ስላለባቸው በዛ ጉዳይ ላይ ነው የተጻፈው። እኔም መልእክቴን ዛሬ ማቀርበው እንዲህ በሚል ርዕስ ነው። ማደግ የሚል ርዕስ ነው። ማደግ አለማደግ ጤንነት አይደለም፣ በሽታ ነው። በአካል አንድ ሕፃን ከተወለደ በኋላ እንደ እድሜውና እንደ አመጋገቡ ልክ አላደገም ከተባለ ቀነጨረ ይባላል፣ ወይ ደግሞ ችግር አለበት ይባላል። ወይ ኳሽዋኳር ወይ ማራስ ማርስ ይዞታል ወይ የሆነ የአካል ችግር አለበት ተብሎ ነው የሚታሰበው። በተፈጥሮ እጽዋትም ቢሆን የሰው ልጅም ቢሆን ማደግ ግዴታ ነው። በክርስትና ሁለት ነገር ግዴታ ነው። አንደኛ ማደግ፣ ሁለተኛ ማፍራት። ማደግና ማፍራት በጣም ግዴታ ነው፣ አማራጭ አይደለም። የተተከለ ሁሉ እንደሚያድግ ያደገ ሁሉ እንደሚያፈራ ክርስቲያንም በክርስቶስ ከተተከለ የእግዚአብሔር የሆነውን የመንፈስ ቅዱስ የሆነውን ፍሬ ማፍራት ግዴታ ነው። ማደግ አለብን። ለዛ ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማደግ በነገር ሁሉ ይገለጥ የሚለው። ማደግ በነገር ሁሉ ነው መገለጥ ያለበት እና ማደጋችን በነገር ሁሉ ነው መገለጥ ያለበት። ስለዚህ እነዚህ የዕብራውያን ሰዎች በሁለት ነገስታት አማካኝነት በጣም ከፍተኛ የሆነ ስደት ደርሶባቸዋል። የመጀመሪያው በሐዋርያት ሥራ ምዕራፍ 18 ላይ ተጽፎ እንደምናገኘው በንጉስ በቄሳር ቄላውዲዮስ ዘመን አይሁዳዊ የሆነ ሁሉ ከሮም እንዲወጣና እንዲባረር ተደርጎ ነበር። በዚህ ምክንያት ክርስቲያኖች ከኢየሩሳሌም ወጥተው ሮም እንኳን ቢደርሱም ተመልሰው ተባረው ነበር እና በጣም ስደት ውስጥ ገብተው ነበር። እና ቀላውዲዮስ ከሞተ በኋላ ኔሮን የሚባል ሰው እንደ አውሮፓውያን አቆጣጠር በ64 ዓመተ ምህረት ላይ በሮም ላይ ንጉስ ሆነ። ያኔ የተባረሩ አይሁዳውያንንም ክርስቲያኖችም ተመልሰው ወደ ሮም መጡ እና እዛ በቆዩ ጊዜ ይሄ ኔሮን የሚባለው ሰው ታላቅ መከራ ማምጣት ጀመረ እና በዚህ ጊዜ ነበረ እንግዲህ ሰዎች ይሄ ሁሉ መከራ የሚደርስብን ምናልባት የድሮ እምነታችንን ስለቀየርን ይሆነ የሳትነው ነገር ይኖር ይሁን መላእክትን ስለተውን ይሁን ሙሴን ስለተውን ይሁን ሥርዓት መስዋዕት ስለተውን ይሁን የመቅደስ አምልኮውን ስለተውን ይሁን በቃ ወደዛ እንመለስ እያሉ በጣም ይፈተኑ ስለነበረ እነዚህ ሰዎች ግድ የላችሁም የያዛችሁት ኢየሱስ ከመቅደሱ ሥርዓትም ከመቅደሱ መስዋዕትም ከሊቀ ካህናቱም ከሙሴም ኢየሱስ ይበልጣል የሚለው ኢየሱስ ይበልጣል የሚበልጣውን ነው የያዛችሁት ወደሚያንሰው አትሂዱ ከሚበልጣው ጋር ተጣበቁ የሚል መልእክት ነው ያለው። እነዚህ ሰዎች እንዲህ አይነት ማመንታት ውስጥ የገቡት ለምንድን ነው ካለን የማደግ ችግር ነበረባቸው። እኔ አይደለሁም የእግዚአብሔር ቃል ነው የሚናገረው። የዕብራውያን ጻፊ እንዲህ ይላል ስለ እርሱም ስለ ኢየሱስ ምን ስለመሆኑ ሊቀ ካህናት ስለመሆኑ የዘላለም መዳን ምክንያት ስለመሆኑ እንደ መልከጼዴቅ ሹመት በእግዚአብሔር ቤት ላይ የተሾመ የዘላለም ካህን ስለመሆኑ ስለ እርሱ የምናገረው ብዙ ነገር አለን። ቤተክርስቲያን ለዓለም ሁሉ የምትናገረው ብዙ ትምህርት አላት። ስለ ኢየሱስ ስለ መድኃኒታችን ስለ ጌታችን ቅድመ ዓለም ስለነበረው ማንነቱ ድህረ ዓለም በዘመነ ሥጋዌ ስለፈጸመው ሥራ በሚመጣው ዓለም ላይ ስላለው ስልጣን በሰው ሕይወቱ ላይ ስላለው ትርጉም ስለ ጌታ ብዙ ትምህርት ቤተክርስቲያን አላት። ሐዋርያት ብዙ ትምህርት አላቸው ስለ ኢየሱስ የሚናገሩት እና በዛ ዘመን በዛ ጊዜ ለነበሩ ክርስቲያኖች ስለ እርሱ የምንናገረው ነገር ብዙ አለን። ጆሮቻችሁ ስለፈዘዙ በሌላ ቋንቋ
ስለዚህ ጉዳይ ስለምኑ ስለ ዘላለም መዳኛ ምክንያት ስለመሆኑ ጉዳይ የምንናገረው ብዙ ነገር አለን። ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት ግን አስቸጋሪ ነው አለ። ጆሮአችሁ ፈዘዘ የሚለው ዳተኛ ናችሁ፣ ትምህርት ጠገብ ናችሁ። ትምህርት ጠልቶ ማደግ የለም። ትክክለኛ ህይወት የትክክለኛ ትምህርት ውጤት ነው። ትክክለኛ እድገት የጤነኛ የትምህርት ውጤት ነው። ጤነኛ የእውነት ቃል እየሰማ የጽድቅ ቃል እየሰማ ያላደገ ሰው በእርግጥ በሰውም በእግዚአብሔር ፊት ለፊትም እንደ እግዚአብሔር ልጅ ማደግ አይችልም። እና ሐዋርያው ጭንቅ ሆኖብኛል፣ ይሄን መልእክት የጻፈው ሰው ጭንቅ ሆኖብኛል ይላል። ለምን? ልባችሁ ጆሮአችሁ ፈዟል አለ። እና በቃል ልንተረጉመው ጭንቅ ነው አለ። እና ዳተኛ ናችሁ ይላል። ያለ ማደግ ችግር አለ፣ የመስማት ችግር አለ። በዘመን ፍጻሜ ከተነገረው ትንቢቶች መካከል አንዱ እውነተኛ አገልግሎትን ትተው ጆሮን ያሳከካቸዋል እውነተኛ ትምህርት እና ሐሰተኛ አስተማሪዎችን ሰብስበው ይማራሉ ሰዎች። ሌላ ዝባዝንኬውስ እንዳንገባ ሐሰተኛ አስተማሪ ማለት በልጁ ከልጁና ስለ ልጁ የሆነ ነገር የሌለው ማለት ነው። ስለ ልጁ በልጁና ከልጁ የሆነውን ነገር አድምቶ የሚናገር ሰው ከእግዚአብሔር የተላከ ሰው። በልጁ ስለ ልጁና ከልጁ የሆነውን ነገር ወንጌል የእግዚአብሔርን ቃል በተጻፈበት አውድና መልክ የሚናገር ሰው ማለት ነው። እና ትክክለኛ ህይወት የትክክለኛ ትምህርት ውጤት ነው። ይሄን መልእክት የምትሰሙ ሰዎች ለምንድን ነው ህይወቴ እንደዚህ ውሃ ላይ እንደወደቀ ኩበት ወደዚህና ወደዛ የተማታው? አቋም ለምንድን ነው ያጣሁት? ህይወቴ ለምንድን ነው መስመር ያልያዘው ከተባለ አንድ ነገር ልንገራችሁ። ቃል በእምነት ከልባችን ጋር ሲዋሃድ ነው የሚጠቅመን። የእግዚአብሔር ቃል እዚሁ ክፍል ላይ ምዕራፍ 4 ላይ የእግዚአብሔር ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በሌላ ቋንቋ የእግዚአብሔርን ቃል በመታዘዝ ስለማይኖሩት አልጠቀማቸውም ይላል። እና እነዚህ ሰዎች ዳተኛ ናቸው፣ ጆሮ ጠገብ ናቸው። እና የሚያምር ቃላት፣ የተገጣጠመ አረፍተ ነገር፣ ስሜት ኮርኳሪ ንግግር ነው የሚቀሰቅሳቸው። ጽድቅ ቃል አይደለም፣ የሚያድነው ቃል አይደለም። ኢየሱስ የዘላለም መዳን ምክንያት ሆነልን የሚለውን እኮ ብዙ ልነግራችሁ ይችል ነበር አለ። ስለዚህ ነገር ኢየሱስ የዘላለም መዳን ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው የሚለውን ብዙ መናገር ይችላል። ግን ዳተኛ ናችሁ ለመማር እንዲህ አይነት ችግር የዕብራውያን ሰዎች ብቻ አይደለም የነበራቸው። በቅዱሱ ቃል ጥናት እንዲህ አይነት ችግር ሌላም ቤተክርስቲያን ላይ እንደነበረ የእግዚአብሔር ቃል ያውም የአዲስ ኪዳን መጻሕፍት ይናገራሉ። ይቺ ቤተክርስቲያን የቆሮንቶስ ቤተክርስቲያን ትባላለች። በቆሮንቶስ መልእክት ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ጀምሮ ላይ እንዲህ አይነት ችግር እንደነበረ የእግዚአብሔር ቃል ይናገራል። እንዲህም በማለት አንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 1 ጀምሮ እንዲህ ይላል። ምዕራፍ 3 ቁጥር 1 እቺ ቤተክርስቲያን እንዲህ አይነት ችግር ነበረባት። እንዲህ ይላል፣ እኔም ወንድሞቼ ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም ይላል። ያለማደግ ችግር መንፈሳዊ ሕፃንነት ነው። የዕብራውያን መልእክት ጻፊም ለዛ ነው በዚህን ጊዜ አስተማሪ ልትሆኑ ሲገባችሁ ገና የእግዚአብሔር ቃል የመጀመሪያ ትምህርትን የሚያስተምራችሁን ሰው ያስፈልጋችኋል። ጠንካራ ምግብ ሳይሆን ወተት ነው የሚያስፈልጋችሁ። ወተት የሚጋት ሁሉ ሕፃን ነው፣ ከጽድቅ ትምህርት ጋር ገና አልተዋወቀም ይላል እግዚአብሔር ቃል። አልተዋወቀም። እና ዕብራውያን ጻፊ ሲናገር ሕፃናት ናችሁ። አለማደግ ሕፃንነት መንፈሳዊ ሕፃንነት ነው። ለዚህ ነው በዚህ ክፍል ላይ እንዲህ በማለት ተናገረ፣ ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል።
የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም ይላል። እንዲሁ በተመሳሳይ መንገድ የቆሮንቶስ ቤተክርስቲያን መንፈሳዊ ሕፃንነት ነበራት። የእግዚአብሔር ሰዎች በቅዱሱ ቃል መሰረት ሰው ሶስት አይነት ነው። የመጀመሪያው ፍጥረታዊ ሰው ነው። ፍጥረታዊ ሰው እዚሁ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም ይላል። ፍጥረታዊ ሰው ማለት ከአዳምና ከሔዋን እንደተወለደ ከእናትና ከሔዋን እንደተወለደ መለመሉን ያለ መለኮታዊ መገለጥ ያልገባው የእግዚአብሔር ቃላት የሌሉት የእግዚአብሔር የጽድቅ ቃል የሌለው አንደኛው ሰው ነው። ይሄ ዓለሙን ሁሉ የሞላው አብዛኛው ሰው ፍጥረታዊ ሰው ነው እና ለዚህ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። መንፈስ ቅዱስ እንደዚህ ያደርጋል ነው አንተ ተፈላሰፍ ምናምን እያለ የሚኖር ሰው ማለት ነው። አረኔ ከሃይማኖት ጋር ምንም ንክክ የለኝም እያለ የሚኖር ሰው እንዲሁ ኖርማል በልቶና ጠጥቶ ተኝቶና ተነስቶ ሰርቶና ገብቶ መኖር የሚፈልግ ሰው ምንም መንፈሳዊ ነገር ጋር ንክኪ ማድረግ የማይፈልግ ሰው ይሄ ሰው ፍጥረታዊ ሰው ይባላል። ሁለተኛው ሰው መንፈሳዊ ሰው ነው። እዛው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ መንፈሳዊ ሰው ግን ሁሉን ይመረምራል ራሱ ግን በማንም አይመረመርም ይላል። ሁሉንም ይመረምር የክርስቶስ ልብ ያለው ሰው ነው። እንግዲህ በቆሮንቶስ ቤተክርስቲያን የነበረው አንደኛው ችግር መንፈሳዊ ሰው መሆናቸው አይደለም። ከፍጥረታዊ ሰውነት ወደ ስጋዊ ሰው የተለወጡ ሰዎች አሉ። ስለ ኢየሱስ ያውቃሉ፣ የእግዚአብሔር ቃል ያውቃሉ፣ ሰምተዋል፣ በቤተክርስቲያን ውስጥ ነው የሚገኙት፣ ልዩ ሥርዓቶችን ይፈጽማሉ፣ ቅዱሱን ሥጋ ክብሩ እንደሚካፈላሉ ብቻ ይዘምራሉ፣ የሆነ ነገር ያደርጋሉ። እነዚህ ሰዎች ግን መንፈሳዊ አይደሉም፣ ስጋዊ ናቸው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ስለዚህ ወንድሞቼ ሆይ የሚለው ወንድሞቼ ነው ያለው። ወንድሞች ናቸው፣ እህቶች ናቸው አሉ። ጉባኤ ውስጥ ይኖራሉ፣ ይማራሉ፣ ይዘምራሉ፣ ያገለግላሉ፣ ያደምቃሉ፣ ጉባኤ ይሳተፋሉ፣ ፊት ይቀመጣሉ፣ ኋላም ይቀመጣሉ። መስራችም ሊሆኑ ይችላል፣ ከመስራች በኋላም ይመጡ ሊሆኑ ይችላሉ። ብዙ ናቸው ዘርፋቸው። ወንድሞች ናቸው፣ እህቶች ናቸው። ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደሆናችሁ ልናገራችሁ አልቻልኩም ይላል። እኔ እንደ መንፈሳዊ ሰው ሁሉን እንደሚመረምር ነገር ግን እንደማይመረመር የክርስቶስ ልብ እንዳለው ሰው አልቆጥራችሁም። እናንተ ምንድናችሁ? ስጋዊ ናችሁ። በክርስቶስ ሕፃናት ናችሁ። የዕብራውያን ሰዎች ሕፃናት ነበሩ። ብዙ ዓመት ቆይተዋል፣ ግን ገና የመጀመሪያ ትምህርት ላይ ነው ያሉት። የቆሮንቶስ ሰዎች ስጋውያን ናቸው። ገና ጽኑ መብልን ለመብላት አትችሉም ነበርና ወተትን ጋትኳችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ትልቅ ነገር የላችሁም። የበረታው ነገር በእናንተ ዘንድ የለም። በቤተ ክርስቲያን ውስጥ መንፈሳዊ ሰውና ስጋዊ ሰው አለ። ጽኑ ምግብ የማይበላ የክርስቶስ ልብ የሌለው በጣም በእግዚአብሔር ቃል ውስጥ ብዙ ተግሳጽ፣ ብዙ ምክር፣ ብዙ ትምህርት ይወደቀበት እና እየተፍገመገመ ያለ ይሆናል አይሆንም፣ ከምቀር ልምጣ፣ ጠፋህ እንዳልባል ብለው የሚኖሩ ሰዎች አሉ። እና ዴዲኬትድ አይደሉም። በጊዜያቸው ወስነው አይመጡም። በሰዓታቸው ወስነው አይጠቀሙም። በነገሮቻቸው ቆርጠው ጌታን አይከተሉትም። እየወላወሉ እያስመሰሉ ይኖራሉ። እና እንደዚህ አይነት ሰዎች ምን አይነት ናቸው ሲባል ሐዋርያው እንዲህ ይላል፣ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን? አንዱ የእኔ የጳውሎስ ሁለተኛውም እኔ አጵሎስ ቢል ሰዎች ብቻ መሆን አይደለምን ይላል። ሰው ብቻ መሆን ፍጥረታዊ ማንነታቸው ያደላል። ቤተክርስቲያን ውስጥ የምታገኙ ዘረኝነት፣ ጎጠኝነት፣ ክርክር፣ ሌባ፣ ቡድነኝነት፣ አድመኝነት እነዚህ ሁሉ የስጋውያን ሰዎች ባህሪ ነው። ማናችንም የማንንም ብሔር ወክለን ወደ ቤተክርስቲያን አልመጣንም፣ ወደ ኢየሱስ አልመጣንም። ኃጢአተኛ ሆነን በግል ነው የመጣነው። በግል በተናጠል ነው ጌታን ያገኘነው። በግል ነው ጌታ ጋር በቡድን ወደዛ የመጣ የለም። ጌታ ይርዳን። እና እነዚህ የዕብራውያን ሰዎች ማደግ ችግር አለባቸው። የማደግ ችግር
ልክ እንደ ቆሮንቶስ ሰዎች እና ማደግ አለባቸው። ማደጋቸው በነገር ሁሉ እንዲገለጥ ያስፈልጋል። ብዙ ዓመት ቆይተዋል። አስተማሪ መሆን ሲገባቸው ገና የመጀመሪያ ትምህርት ላይ ናቸው። እና አንዳንድ ሰዎች በአዲስ ኪዳን ቤተክርስቲያን ውስጥ ተቀምጠው አንድ የአዲስ ኪዳን ቤተክርስቲያን አማኝ እንኳን ያለውን ዕውቀት መናገር አይችሉም። እድል ቢሰጠው ስለ ኢየሱስ 10 እና 20 ደቂቃ ማውራት የማይችሉ፣ እድል ሰጥቷቸው ወንጌል መመስከር የማይችሉ፣ የሌሎችን ሃይማኖት ማንቋሸሽና ማጥላላት እንጂ የጽድቅ ቃል መናገር የማይችሉ ብዙዎች ናቸው። ጌታ ከእንደዚህ አይነት ሰዎች ያድነን። ከእንደዚህ አይነት ሰው ከመሆን ይታደገን። ማደግ አለብን እና የዕብራውያን ሰዎች ይሄ ችግር ነበረባቸው፣ የማደግ ችግር። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃናትን ትምህርት እንዲያስተምራችሁ ገና ያስፈልጋችኋልና። ስለዚህ ምንድነው ያስፈልጋችሁ? ወተት ነው እንጂ ጠንካራ ምግብ አይደለም። ምን ማለቱ ነው እያለ ያለው? ወተት የሚያስፈልገው ሁሉ ሕፃን ስለሆነ የጽድቅ ቃልን አያውቅም። ያላደገ ሰው የጽድቅ ቃል የለው። ምን እያለ ነው? ከጽድቅ ትምህርት ጋር ገና አልተተዋወቁም። በመታዘዝ ክፉንና ደግን መለየት አያውቁም። ጠንካራ ምግብ የሚባለው የእግዚአብሔርን ቃል ከሕይወታቸው ጋር አዋህደው በጎና ክፉ የሆነውን መለየት የሚችሉ አልሆኑ። የበረታውን ዓለምን ታሪክ የሚቀይረውን የጽድቅ ሕይወት ያላቸው ሕፃናት ናቸው። በተደረገልን ድነናል፣ እንደ ተደረገላቸው አይኖሩ። ድነዋል፣ እንደ ዳነ ሰው አይኖሩ። ቤተክርስቲያን ውስጥ አሉ፣ የክርስቶስ መልክ የላቸው። አለማደግ። የእግዚአብሔር ቤተሰቦች ማደግ አማራጭ አይደለም፣ ግዴታ ነው። ለምን መሰላችሁ? ብዙ አገልጋይ ቢኖር ምናልባት ይተክልና ያጠጣ እንጂ አሳዳጊው እግዚአብሔር ነው። አሳዳጊው ብቁ ነው፣ ይችላል ማሳደግ። የሚያድገው ግን እሺ ብሎ ማንነቱን መስጠት ይፈልጋል። አሳዳጊው እግዚአብሔር ነው። ማደግ ግዴታ ነው የምንለው በእግዚአብሔር ዓለም ውስጥ አለማደግ የለም። ማደግ እግዚአብሔር አሳዳጊ ነው። አላያችሁም? አሳዳጁን ሰው ሐዋርያ ሲያደርገው አላያችሁትም? ኦኖሲሞስ ያ ባሪያ የነበረ ሌባ የሆነ ሰው የታመነ ሐዋርያ እንኳን ዋስትና የሚወስድለት ሰው ሲያደርግ አላያችሁም? 3 ጊዜ ካደውን ስምዖን ጴጥሮስን በአደባባይ ላይ የወንጌል ሰባኪ ሲያደርግ በመንፈስ ቅዱስ ኃይል። እኛ በስጋ ጀምረን በስጋ የምንጨርስ አይደለንም። በመንፈስ ጀምረን በስጋ የምንጨርስ አይደለንም። እና እግዚአብሔር በእኛ የጀመረውን ዓላማ ክርስቶስ እስኪመጣ ድረስ ለመፈጸም ይችላል። እግዚአብሔር ይተጋል በእኛ ሕይወት ውስጥ። ማደግ ግዴታ ነው የምንለው አሳዳጊው እግዚአብሔር ነው። የሚያድገው ሰው የሚፈልግበት ነገር ግን አለ። ምን እንዲህ ይላል ቁጥር 14 ዕብራውያን ምዕራፍ 5 ቁጥር 13 14 ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅ ቃልን አያውቅም። ጠንካራ ምግብን ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። ያደጉ ሰዎች ምን አይነት ናቸው? ጠንካራ ምግብ መልካምንና ክፉን ለመለየት ራሳቸውን ያስለመዱ የበሰሉ ሰዎች ናቸው። በምድር ላይ ብዙ ጥሬ ነገር ያው ከአንድ ነገር ብቻ ኢትዮጵያ ውስጥ ከሚበላው ብዙ ጥሬ ነገር አይወደድም። ትንሽ እሳት ነካ ያደርገው። ምንም እንኳን በዘይትም በጨውም ለውሰን ምን በላቸው ነገር ቢሆን እነ ቲማቲም ምን ድንችም ቢሆን ሲበስሉ ነው ሲያድጉ እድገታቸውን ሲጨርሱ። እና ማደግ ግዴታ ነው። እንዴት ነው ግን የሚታደገው ነው? አሁን እሱን ነው አንድ ነገር ብለን ምን ጨርሰው። የእግዚአብሔር ቤተሰቦች ይሄን መልእክት የምትሰሙ እኔ ከወሬ ዓለም መውጣት አቃተኝ። ከዝሙት ዓለም መውጣት አቃተኝ። ከውሸት መውጣት አቃተኝ። መጾም አልችልም። መጸለይ አልችልም።
አንዳንድ ጊዜ ባዕዳን የሆኑ ተደብቄ የማደርጋቸው ሱሶች አሉብኝ። በሰው ፊት የማልናገረው ብዙ ራሴን የምታዝብበት ነውር አለኝ። ነጠላዬን ለብሼ ስፍራዬን ጠብቄ ስቀመጥ ጤነኛ በመስልም እድገት የለኝም። የእግዚአብሔር ቃል ስከፍት እንቅልፍ ይዘኛል። ቅዱሱን ቃል ሰምቼ ረሳለሁ። ነገሬ ሁሉ እንደዚህ ነው የሆነው። ምንድነው ማድረግ የምችለው? እንዴት ነው ላድግ የምችለው ካላችሁ አንድ ነገር ልንገራችሁ። አንደኛ አሳዳጊው እግዚአብሔር ነው። እግዚአብሔር ካንተ የሚፈልገው ነገር የነገረን ነገር መኖር ነው። በህይወት መልመድ ማለት ነው። እግዚአብሔር የተናገረንን በህይወታችን መኖር experiencing the word of God የእግዚአብሔርን ቃል በህይወታችን ኤክስፒሪየንስ ማድረግ በግላጭ የተነገረውን እግዚአብሔር ቃል በድብቅም በአደባባይ መኖር ለእግዚአብሔር የበሰለ ሰው ምን አይነት ነው? መልካምና ክፉ ለመለየት ራሳቸውን ያስለመዱ ናቸው። ማደግ ማለት የእግዚአብሔርን ቃል በህይወታችን መለማመድ ማለት ነው። እኔ ቅዱስ ነኝና በኑሯችሁ ሁሉ ቅዱሳን ሁኑ ካለ ከዓለም ከክፉ ሰዎች ከኃጢአተኛ ከኃጢአት ሥራ ለመውጣት ለመለየት መወሰንና መነሳት ማድረግ ይኸውላችሁ በተደረገልን ድነናል። ባደረገን ግን መኖር አለብን። ታሪካችን የጨለማና የሞት ነበር። የህይወትና የጽድቅ አድርጎታል እግዚአብሔር። በህይወትና በጽድቅ ህይወት ውስጥ መኖር ማለት ነው። ራስን በነገሮች ሁሉ አስለምድ እንደሚል ማለት ነው። ማስለመድ አለበት እና የአካል ኤክሰርሳይዝ እንኳን ለምድራዊ ነገር ይጠቅማል። የእግዚአብሔርን ነገር ኤክስፒሪየንስ ማድረግ ነው እድገት የሚያመጣው። የእግዚአብሔር ቃል ስታነቡ እግዚአብሔር ለእናንተ እንደላከው ግልጽ ደብዳቤ አድርጋችሁ አንብቡ። ስትጸልዩ እግዚአብሔር እንደሚሰማና እንደሚያይ አድርጋችኋል። ነገ ኃጢአት ለምናደርገው ነገር ንስሐ እንግባ። ላለማድረግ ንስሐ እንግባ። በማድረጋችን አለመቻላችንን በማመን በእግዚአብሔር ፊት እንናዘዝ። እግዚአብሔር አይኑ ያያል፣ ጆሮም አልተደፈነም። የእግዚአብሔር ቃል እንደውም ዕብራውያን መልእክት ላይ አንድ ቁጥር ላይ እንዲህ ይላል። ዕብራውያን ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠር ይላል በእርሱ አይኖች ፊት ሁሉ ነገር የተራቆተ ነውና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ሁሉ ረቨልድ አድርጓል። እግዚአብሔር አይን ፈጥሯል፣ ያያል። ጆሮ ፈጥሯል፣ ይሰማል። አንደበት ፈጥሯል፣ ይናገራል። ግልጽ ነው፣ ያየናል። እግዚአብሔር ሲናገር ለኔ ነው ብሎ መስማት፣ ዳተኛ ከሆነ ጆሮ መዳን። የእግዚአብሔር ሰዎች ለማደግ አንደኛ ለመማር መነቃቃት ይጠይቃል። ከመማር አለመቆም። የዛሬ 40 ዓመት መመን፣ የዛሬ 60 ዓመት መመኝ፣ ነገም ዛሬ መመን ሁሌ ከእግዚአብሔር ለመማር ዝግጁ መሆን። ከቃሉ ከቅዱሳን ጉባኤ ከእግዚአብሔር ለመማር መውሰድ። የሚማር ሰው ብቻ አይደለም፣ ለማድረግ መነሳት በእግዚአብሔር ጸጋ በእግዚአብሔር ኃይል። ታውቃላችሁ እግዚአብሔር ሁሉን ነገር የሰጠን የሚያበረታንን መንፈስ ጭምር ነው። ከዚህ ክፉ ዓለም የዳንበት በዚህ እውነት ነው። የእግዚአብሔር ቤተሰቦች ለማደግ መማር፣ ከመማር ዳተኝነት መውጣት። ሁለተኛ የሚማሩትን መኖር። እግዚአብሔር በማድረግ ህይወታችንን ይባርከው። ወስብሐት ለእግዚአብሔር።